እንሄዳለን ማለት ነው። ይሄን ነው ሀሳቤ። የዛሬው ሀሳቤ ይሄ ነው። ንግግራችን ይሄ ነው። ከደበራችሁም ደግሞ ይቀራል፣ እንጫወታለን። ችግር የለም፣ አይደብረንም። አረ የሁሉ ቀበጥ ጎረቤ ላይ እኮ እየቆምሽ ነው። ገኒ እስቲ አስተያየት ስጪ፣ የዛሬውን አስተያየት ስጪ እስቲ። ምን አስተያየት ሰጣለሁ? ምን እንትና ማነው ቦጋለ እንትን ያደረገው ምንድን ነው? ጥያቄ ከኔ ጋር ትኖሪ ምን ነበረ? ከኔ ጋር ትሆኛለሽ፣ ከኔ ጋር ትኖሪያለሽ፣ ችግሩን ሳይፈቱ እኔ አንቺን ነው የምፈልገው አላት። ዜድ ሚውትሽን ያዢ፣ አያገባሽም ውዴ፣ ጨርሰሻል። እኔ የምፈልገው ምንድን ነው መጀመሪያ ችግሩን እንዲጨርሱ። ገኒ ደግሞ ከይቅርታ ጋር ሌላ ቦታ የሚጠራውን ቃል እዚህ ጋር እንዲጠራ አልፈልግም። ከይቅርታ ማን ነው ስሙ? ጠፋብኝ፣ በእውነት ጠፋብኝ። ብሩኬ ብለሽ ጥሪ። አንተ አሸብር፣ በቃ አሸብር ብለሽ እሺ፣ እንደፈለሽ ግን ያንን ስም እኔ ቤት እንዳጠሪ ውዴ። አሸብርሽ፣ በቃ አሸብር። እኔ ተሳስቼ መጠፋብኝ። ይሄን ሰሞን በቃ ስለማላያቸው ጠፋብኝ። ዛሬ እስኪ ሰላም ይሆናል ብዬ ነው ያየሁትሽ እና ሰላም ይፈጠራል ብዬ አይምዬ ሳይ ነው ትንሽ አየሁት። ውይ አትበሉ እናንተ፣ እኔ ስላልኩ እንዳትሉ በቃ። እሷ ዝም ብላ ነው ያለችው። አመፀኛዋ ችግር የለውም። እሷ ሁሌ እንዲህ እንዳለች ነው። ተያትይ የጨምላቃ ፋሚሊ። አይ እኔ ደስ ይላል፣ ሁለቱን አብረው ስላየዋቸው ደስ ብሎኛል። ግን የፍፄ ንግግሮች ትንሽ አልተመቹኝም ከመጀመሪያው። ዛሬ ሀይሚን እጠይቃታለሁኝ፣ ሀይሚን ጠርቻታለሁ። በጣም እሱ ተጎድቷል። ጥሩ ሁኔታ ላይ አይደለም ያለው። እንግዲህ ዛሬ መጨረሻ የሚመስለው የእሱ አነጋገር ለመጨረሻ ጊዜ ዛሬ አይቼ ለወንድሜ ምንም ብትሉኝ እሱም ወንድሟም ለእሷ ተቆርቁሮ ለእሷ ነው ተጎድቷለች ያለው። እኔም እሱ ስለተጎዳ በዚሁ የጀመርኩትን ነገር እቀጥላለሁ አይነት ንግግር ነው በውስጡ ያየሁበት ሳይኮሎጂ። በዚሁ ወንድሜን እረዳዋለሁኝ፣ ምንም በሉኝ፣ የራሳችሁ ጉዳይ፣ ያው ድገፋዬን እቀጥላለሁ። ግን ለዛሬ እሷን እፈልጋታለሁ ስላለኝ ልጠራት ነው አለ። ሀይሚዬ ስትመጣ የተናገረችው ንግግር በአጠቃላይ ደስ ይላል። የተናገረቻቸው ነገሮች ሁሉ ትክክል ተናግራለች። ብሩክ ላይ ትንሽ የተበላሸው ምንድን ነው? ወደ መፍትሄው ከመሄድ በፊት ጥፋተኛ አይደለሁም ይላል ብዙ ጊዜ። ምን አጠፋው የሚለው ነገር እኔ አይመቸኝም። ብዙ ጊዜ የሰው ልጅ ጥፋቱን አምኖ አጥፍቻለሁ፣ ይሄን ነገር እናስተካክለው ወይም እኔ አስተካክለዋለሁ፣ ይሄ አንቺን ያስከፋሽ ነገር ምንድን ነው? አንቺን ያሳዘነሽ ይሄን ያህል እርምጃ። እንግዲህ አሁን የምናየው ድራማ ነው፣ እኛ እናውቀዋለን። ግን እንደ እንትን ድራማው ላይ አስተያየት መስጠት ነው አይደል? ስለዚህ ያው ድራማም ቢሆን ሊያስተምሩን ነው ድራማ ብለው ያመጡ እንግዲህ እኛ ጋር ያመጡት። ስለዚህ በማስተማር መልኩ ከሆነ መጀመሪያ እኔ ምን አጠፋው ከማለት በዚህ ድራማ ላይ እንደኔ አስተያየት ብሩኬ ብዙ ጥፋቶች አጥፍቷል። ያጠፋውን ጥፋቶች በጥፋት ላይ ጥፋት ስለደራረበ እኔ ምን አጥፍቻለሁ አይደለም የሚባለው፣ ይሄን አጥፍቻለሁኝ። ጓደኛዬም ትላንት ባደረገው ነገር እንደውም አንቺን እሷን እንደዛ ጎትቶ እንዳስወጣት ህዝቡ ያለው ለምን እሷንም አላስወጣትም ነው አይደል? እንደዚህ አይነት እርምጃ መውሰድ ነበረብኝ። ያደረጋቸው ነገሮች አሉ። እነሱን ነገሮች ሁሉ መጀመሪያ ማስተካከል አለባት። እኛ እንደ ድራማው ጠፋ የምንላቸውን ነገሮች እሱ ግን ምንድነው ያጠፋሁት አብረን እንሁን የሚለው ላይ ነው ያለ። ይቅርታው አብረን እንሁን ምንድነው ያጠፋሁት አብረን እንሁን አብረሽኝ ትሆኛለሽ ወይ ጥያቄ ነው። እሷ ደግሞ እንዳነጋገረው አብራ ከመሆኗ በፊት የምትፈልጋቸው ነገሮች ከሱ አሉ። እሱን ደግሞ በቀደም ዘርዝራ ተናግራለች። ዛሬም ዘርዝራ እየተናገረች ነው። የኔን ስሜት አትረዱም እያለች ነው ያለችው። ስለዚህ ከኔ ጋር ትሆኛለሽ ከሚለው በፊት ልጅቷ የእሷን ስሜት መረዳት አለበት። እሷ የምትፈልጋቸው ነገሮች አሉ። ይሄንን መረዳት አለበት፣ ማስተካከል አለበት። ይቅርታው ይደርሳል። የፍፄ ስራ በአብርሃም ላይ የሚመጣ ይሄ አቤላ የሚባለው ልጅ ስራ አይነት ነው ሊሰራ የፈለገው። አሁን ሳይ እኔ እሱ ልጅ የእሱ አይነት ስራ ነው። ምክንያቱም እኔ የሚመቸውን እሱ እየተጎዳ ስለሆነ፣ እሷም ወንድሟ ስለተቆረቆረ፣ እኔም እሱ እየተጎዳ ስለሆነ ከአሁን በኋላ ዛሬ መጣች የመጨረሻ እስቲ የምትለውን እሰማለሁ። ከዛ በኋላ እኔ ለወንድሜ ተገን ሆናለሁ አይነት ነገር ነው ስራው። እሱም አይመችም። ያው ወደዛ ስራ ቢገቡ ህዝብ ኦዲየንስ ነው የሚያጡት። ብሩኬ ደግሞ ነገሮችን ማስተካከል አለበት። መጀመሪያ ነይ ከኔ ጋር ሁኚ ከማለቱ በፊት
በጣም ደጋግማ የተናገረችው ንግግሮች አሉ። እነሱ ማስተካከል አለባት። እኔ ግን ያልገባኝ አንድ ጥያቄ፣ ለምንድን ነው ሞባይሏን ሊቀበላት የተቀበለበት መንገድ አልገባኝም። አስቀምጦት ደግሞ እሷ ሞባይሏን ጥላ ሄደች። ለምንድን ነው የተቀበላት? አልተመቻቸውም? እጇን ለመያዝ ፈልጎ ነው? ለምንድን ነው ሞባይሉን የተቀበላት? አስቀመጠው፣ ጥላው ሄደች። እሱን ጥያቄ ደግሞ እናንተ ትመልሱልኛላችሁ። ሀሳብ ካለኝ ደግሞ ትንሽ ቆይቼ እመጣለሁ። ግን በእነሱ መካከል ሰው መግባቱ መጥፎ እንደሆነም ደግሞ ያሳየናል። በሌላ በኩል እንየው ብንል ሁለት በሚዋደዱ በሚፋቀሩ በተጋቡ ሰዎች መካከል ጣልቃ ሰዎች ገብተው ምን ያህል እንደሚበጠብጡ ያሳያል። ምክንያቱም ትላንት አምጥቶ ያደረገው ነገር እሷን አስከፍቷታል። አሁን እንደ ድራማውም ስናየው አስከፍቷታል። በዛ ላይ ብዙ እሱንም ልትናገረው ፈልጋ ነበር ፍጹም። ሁለተኛ ደግሞ ብሩክን በዚህ አጋጣሚ መክረው፣ ብሩክ እባክህን የምትለውን ነገር አዳምጣት፣ አታዳምጣት፣ ጊዜ አሰጣት። የራስን ነው ልክ እየተናገረች እያለ አንተም ትናገራለህ። እዚህ የሚተላለፍ ከሆነ ሴት ልጅ መደመጥ ትፈልጋለች። ሴት ልጅ በጣም ማውራት ትፈልጋለች። መደመጥ ደግሞ በደንብ ትፈልጋለች። የውስጧን እኔ በራሴ ነው። እኔ አሁን ባለቤቴ በጣም ሲያዳምጠኝ ደስ ይለኛል። የምፈልገውን ነገር እየተናገርኩኝ የሆነ የጎደለውን ነገር እየተናገርኩኝ ጣልቃ ሲገባብኝ በጣም ነው የምንጣለው። ሀሳቤን እስከምጨርስ ድረስ እንዲያዳምጠኝ ይፈልጋለሁ። ብሩክ እንደ እህት እንደ ታላቅ እህትም እንደ እናትም ልሁን መክር ነገር ሴት ልጅ መደመጥ ስለምትፈልግ አዳምጣት። ድራማ ውስጥ ይህን ብታስተምሩን ሴት ልጅ መደመጥ እንደምትፈልግ እና አዳምጠ መልስ ሰጣት። ፍላጎቷን አዳምጣት። በመሀል እየገባ ነው ነገራችሁ የሚበላሽባችሁ ብዙ ጊዜ። ለጊዜዎችን ነው ምለው። እንግዲህ ደግሞ ካለ ደግሞ ቀጥላለሁ። በጣም አመሰግናለሁ። ጥሩ ሳታይ አታውራ ሀይሚዬ፣ የኔ ቆንጆ ይሄን እድል ስለሰጠሽኝ የኔ ጋዜጠኛ አመሰግናለሁ። ተባረክልኝ፣ ለምልምልኝ የኔ እናት። አሜን። ናንዬ ቀጥይ ካለሽ። ቴንኪዩ። እኔ ምለው ስራውን እንዲያቆሙ ነው የምፈልገው። አሁን ብዙ ልጆች ብታይ መልእክት እያስቀመጡልኝ እያለቀሱ ነው እና አሁን ከዚህ በኋላ እንደው የሚሰሩት ስራ ወይ ሀይሚዬና ብሩኬ ሆነው ቢመጡ ደስ ይለኛል። ሶስተኛ ሰው ባያስገቡ ጥሩ ነው። ማናቸውም ሆኖ ባይገቡ ጥሩ ነው እና አንድ ላይ ሆነው ሁለቱ በዚህ መልኩ ቢሰሩ በፈለጉት መስመር ቢሰሩ ደስ ይለኛል። ግን ሀይሚዬ ወይም ብሩክ እየተዛዘኑ የሚጎዳቸውን ነገር እንዲሆን አልፈልግም። ለምን የሚሳደቡ ሰዎች አሉ። አሁንም ገባሽ? እኔ ለሚሳደቡ ሰዎች ነው ዛሬ መልዕክት የምናገረው። አትስደቧቸው፣ እስቲ ተዋቸው። ልጆቹን በቃ ይስሩበት። በቃ ክፋት አናስብ። አሁን ብዙ ነገር እየተባለ ነው። አሁን ዛሬ ሁለቱ አንድ ላይ ሲሆኑ አያሳዝኑም? እኔ በጣም ነው አንጀቴን የበላኝ። ለምን ስራው ነው። ኦኬ ስራ ነው ብለናል፣ ድራማ ነው ብለናል። ግን እውነት ነው ብላችሁ የምትወስዱ ሰዎች ፕሊስ አትስደቧቸው፣ ምንም አትበሏቸው። በቃ ትንንሽ ልጆች ናቸው። የምንመክርበት መንገድ ወይ የምንናገርበትን መንገድ አስተካክለን ሲያጠፉ አጠፋችሁ ብለን የምንናገርበት አሁን ላይ ገኒ እንደተናገረችው አድርገን ብንናገር ደስ ይላል። ለምን ኃይለ ቃል እንነገራቸው፣ ሶሻል ሚዲያ ላይ ናቸው። ሌላው ደግሞ ይሄን እናደርጋለን ብላችሁ ክፋት የምታስቡ ልጆች አታስቡ ፕሊስ። በቃ ይሄን ነው የምለው። ለምን ዛሬ ያየሁባቸው ነገር አሳዝነው ነው። ድራማ ነው። እኔ ይሄንን ሁሌ ነው ብለው ግን ይሄን እንዳትሉ እንደዛ ስራ ነው እየተባሉ እንደዚህ የደገፍናቸው ነው የመሰላቸው ብዙዎች። የሌሎቹን አይዲያ መንጭታችሁ በራሳችሁ ህይወት እንደዚህ ያለ ስራ ባይዘው እንደዚህ ያለ ህይወት የለም ሀገራችን ውስጥ በባህላችን። ትናንታም ፍጹም እንዳደረገው እንግዲህ አሁን ላይ ተለውጦ ይሆናል ባህላችን እንጂ እኛ እንግዲህ በፊት እያለን ኢትዮጵያ እንደዚህ አስቀናለሁ ብሎ ለወንድሜ ወይ ለጓደኛዬ ሴት አምጥቼ እንደዛ የለም። ፕሊስ ከዚህ አይነት ስራ ውጡልን። በቃ ይህ ስራ ውጡ። አጠቃላይ አይመጥናችሁ ሀይሚና ብሩኬ። ይሄን ነው የምለው። ቴንኪዩ ሀይሚዬ። ሀይሚዬ አሁን ናኒ ባለችው ላይ ልጨምር። ሀይሚዬ ናኒ ያለችው ትክክል ነው። እኔ ካሁን በኋላ ስራ እንደሆነ ሁላችንም እናውቃለን። ሀይሚም ዛህራም ያው ሁላችሁም እንትን እያላችሁ ነው እስከ ዛሬ። ግን እኔ ካሁን በኋላ ስራ ነው ከሚለው ምክርና ይሄ አቁሙ ማለቱ ላይ ቢተኮር ጥሩ ነው። ምክንያቱም እየሄዱበት ያለው መንገድ እኔ ይታየኛል፣ እየታየኝም ነው የሚሄዱበት መንገድ። ወንዶች አሁን ፍጹም የሄደበት ብሩክን ደግፎ ሊቆም ነው።
እንትና ደግሞ ማነው ወንድሟ ደግሞ ከሷ በኩል ሊሆን ነው። ያው ፍጹም ላይም ሁሉም ላይ ጥላቻ እየነገሰ ነው አሁን። ምክንያቱም እኛ ማየት ሁሉ እየደበረ ነው አሁን። ይሄን ነገር ወደ ሌላ አቅጣጫ እየወሰዱት ድራማ ነው ስንል እንደሆነ አውቀናል፣ ግን ወደ ሌላ አቅጣጫ እየወሰዱት ነው። አሁን የሚችል ልጅ አሁን ዛሬ ለመጨረሻ ጊዜ ብሎ ነው ፍጹም የመጣው። ቅድም እንዳልኩት እስቲ ልሞክር ብዬ ነው እንጂ እኔ በቃ ያው አካሁን በኋላ እኔ በሱ በኩል ነኝ የማደርገው አረጋለሁ እያለ ስለሆነ አሁን ወደ እንደ አቤላ እንደሚባለው ልጅ እንግዲህ ይችላል አንተ ማስደሰት ነው እሱ የምፈልገው እያለ ስለሆነ ወደ ሌላ አቅጣጫ ሊሄዱ ነው እነዚህ ልጆች። ስለዚህ ስራውን እንዲያቆሙ ነው። እኔ ካሁን በኋላ ድራማ ነው በሚለው ላይ ማብራራት ሳይሆን ስራውን ያቁሙ። በጣም የሄዱበት መንገድ ትክክል አይደለም። በአሁኑ ጊዜ ላሉ ወጣቶችም ትምህርት አይሆንም። እኛም የምናያቸው በትዳር ውስጥ ያለ ነው የምናያቸው ሰዎችም ስራ አቁሙ ማለት ስራ ነው አቁሙ ማለትም አይዲያ አትስጡ ነው ማለት። ኧረ ተው ኮመንታተር ተው፣ ምንጽፈውን ነው። አይ እኛ አቅጣጫቸውን ለውጥ ታያቸው፣ አትመልሽላቸው እናቴ፣ ዝም በያቸው። እነሱ ምንም ማለት ስማችን አያምርም ይመስላል። እኛ ይሄንን ስራ ነው ይሄንን በዚህ አይነት ኮንቴክስት አይምጡብን ነው ገባሽ? ይሄ አሁን አንደኛ ሴት ልጅ ዝቅ የሚያደርግ ነው። ሁለተኛ ሊያሰድባቸው ነው። እኛ እንዲሰደቡብን አንፈልግም። እኔ አሁን ለምሳሌ በጣም ሪቴት ያደርገኛል ሲሰደቡ፣ ሀይሚን ሲሰድቧት፣ እሱንም እንደዛ በጣም ነው የሚደብረኝ። ስለዚህ ለምን ጥሩ ነገር እኮ አለ። የፍቅር ሙቪ ለምን አይሰሩም? እነሱ እኮ ተከታታይ የሆነ ድራማ በፍቅር አታኮ ቢሰሩልን ማንም ሰው አፉን ከፍቶ ነው የሚያያቸው። ምንም ችግር የለበትም ህዝቡ ለማየት። እነሱ ይሄ ህዝብ እየተጎዱ በተለይ አረብ ሀገር ላይ ያሉ እህቶቻችን በጣም እየተጎዱ ነው። እኛ እንኳን ሌላ አማራጭም ኖሮን እንትን እንላለን። ሀይሚና ብሩኬ ቆም ብላችሁ አስቡ፣ ቆም ብላችሁ አስቡ። ይህን ምላችሁ እኛ እንደትም እንደ እናትም እንደምንም ሆነን ነው ከሩቅ ሀገር ሆነን እንደዚህ ያለ ኮመንት የምንሰጣችሁና አስቡበት። ሀይሚም ሆንሽ ብሩኬም ማንም ካሜራማንም ይሄን አይነት ስራ ስራችሁ ላውጡ። የሌላውን ሰው ኮፒ አታሩ። እናንተ ምን አገባል? እናንተ በራሳችሁ በቃ ይሄ የእናንተ የምትገለጹበት አይደለም። እናንተን ህዝቡ የተቀበለበት ሌላ መንገድ ነው። ዝም የሚሰድባችሁ እኮ ሰው ስለሚወዳችሁ ነው። እኛ እዚህ ጋር ተሰደባችሁ ብለን ኦጉ እንላለን። እና ፕሊዝ በቃ ይሄ አይመጥናችሁ። በቃ እንደዚህ ያለ ስራ ከዛሬ ጀምሮ ማን ነው ፍጹም ቢሆን አታምጣ። በቃ ሰሪ እሷንም እኮ ምንም ልንል አንችልም። እያመጡ ነው አይደለ ሴቶቹን። ስለዚህ